የኢትዮጵያ ንግድ ባንክ በቦንጋ ከተማ ዘመናዊ ህንጻ ለመገንባት የመሰረት ድንጋይ ማስቀመጡ በአካባቢው ማህበረሰብ ዘንድ ለረጅም ጊዜያት ሲነሳ ለነበረው ቅሬታና የልማት ጥያቄ ምላሽ የሰጠ ነው። በመሰረት ድንጋይ የማኖር ስነ ስርዓቱ ላይ የተገኙት የቦንጋ ከተማ ምክትል ከንቲባና የንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ስዩም ወልደ ሚካኤል የግንባታው መጀመር የህዝቡን የቆየ ጥያቄ ይመልሳል ብለዋል። እጅግ በጣም እድሜ ጠገብ የሆነ የኢትዮጵያ ንግድ ባንክ ቦንጋ ቅርንጫፍ ለብዙ ነዋሪና ለአጎራባች አካባቢዎች አገልግሎት እየሰጠ የቆየ ነው። ከመቆየቱ ጋር ተያይዞ አሁን ደረስንበት ደረጃ ይሄ ባንኩ ያለበት ደረጃ እጅግ በጣም አሳሳቢ ሆኖ ማህበረሰቡ ዘንድ እጅግ በጣም ቅሬታ ሲያቀርብ የነበረ ከሚሰጠው አገልግሎትና ተደራሽነቱ ጋር ተያይዞ እድሜ ጠገብ ከመሆኑ ጋር ተያይዞ ለምን ደረጃውን የጠበቀ ህንጻ አይገነባም? ለምን ፊት ለፊት ቦታ ነው፣ የከተማ ማዕከል ላይ እምብርት ላይ ነው ያለው። ስለዚህ ከያዘው ይዞታ ጋር ተያይዞ ከሚሰጠው አገልግሎት ጋር ተያይዞ አካባቢን የሚመጥን አይደለም የሚለው ቅሬታ ሰፊ ቅሬታዎች ከተማ ውስጥ በጣም ሲነሱ ነበርና የተደራጀ ኮሚቴ እስከ ፌደራል ዋና መስሪያ ቤት ድረስ ሄዶ ጥያቄዎችን በተደጋጋሚ ሲያቀርብ ነበረ። ይህንን የኛን ጥያቄ ተከትሎ እጅግ በጣም እናመሰግናለን። ዋና መስሪያ ቤት ጥያቄው ተገቢ ነው። አሁን ዛሬ በደረስንበት ደረጃ 2 ቤዝመንት ሲደመር ባለ 10 ወለል ህንጻ ዛሬ መሰረተ ድንጋይ የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋገሾ ባሉበት ቦታ ላይ ተቀምጧል። እጅግ በጣም እኛ ደስ ብሎናል ብለን ለመናገር። በከተማዋ የንግድና ኢንቨስትመንት እንቅስቃሴ ላይም አዲስ መነቃቃትን እንደሚፈጥር ተናግረዋል። ግንባታው በተቀመጠለት ጊዜና ጥራት ተጠናቆ ለአገልግሎት እንዲበቃ የከተማው አስተዳደር አስፈላጊውን ክትትልና ድጋፍ እንደሚያደርግ አረጋግጠዋል። ከተማው እንግዲህ የግል ባንኮችንም የመንግስት ባንኮችንም አስፈላጊውን ድጋፍ ከማድረግ ወደ ኋላ የሚልበት ሂደት የለምና ይሄን ደግሞ ለየት የሚያደርገው ነገር ምንድነው? ለመጠገብ ከመሆኑ ጋር ተያይዞ ከሚሰጠው አገልግሎት ጋር ተያይዞ ቀደም ሲል ማንኛውም ባንክ በሌለበት ቦታ ላይ ብቸኛ ባንክ ሆኖ ለብዙ አመታት ሰፊ አገልግሎት ሲሰጥ ከመቆየቱ ጋር ተያይዞ አሁን ለደረስንበት ደረጃ መልስ ለመስጠት በተደራጀ ሁኔታ መጥቷልና ከተማ አስተዳደሩ አስፈላጊውን ድጋፍ አድርጎ በአጭር ጊዜ ውስጥ ተጠናቆ አገልግሎት እንዲሰጥ ሁሉንም ነገር ለማድረግ ዝግጁ መሆናችንን ለማረጋገጥ ነው። ከዚህ ቀደም የነበረው የባንክ አገልግሎት መስጫ ህንጻ ለስራ ምቹ ባለመሆኑ ደንበኞችን በተፈለገው ልክ ለማስተናገድ ትልቅ ፈተና ሆኖ መቆየቱን በባንኩ የደንበኞች አገልግሎት ባለሙያ ቃል ኪዳን አበራ ተናግረዋል። በዚህኛው ቅርንጫፍ ላይ በምንሰራበት ሰዓት ቤቱ ጠባብ ነው። ከተማው ደግሞ ሰፊ ከመሆኑ የተነሳ ያለን ደንበኞች በጣም ብዙ ናቸው። ያ በሚሆን ሰዓት በጣም ክራውድድ ይኖራል ብራንች ውስጥ። ቤቱም ትንሽ የቁመትም ችግር ስላለው ሙቀት አለው። በጣም ተቸግረን ነበር እየሰራን ያለ ነው። ትንሽ የሚከብድ ነገር አለው እዚህ ላይ ስንሰራ ማለት ነው። የሚገነባው ህንጻ ለሰራተኛው ምቹ የሥራ አካባቢ በመፍጠር ደንበኞችን በዘመናዊ መልኩ ለማስተናገድ እንደሚያስችል ገልጸዋል። አንደኛ ያው እኛም ጥሩ ቦታ ላይ እንሰራለን፣ ደንበኞቻችንንም የተሻለ ቦታ ላይ እናስተናግዳለን። በሚመጡ ሰዓት ደስ የሚል ነገር እያዩ ጥሩ ወንበር ላይ ተቀምጠው እናስተናግዳቸዋለን። በተጨማሪ ደግሞ ለከተማችንም በጣም ጥሩ የሥራ ዕድል ይከፍታል። ለከተማዋም ውበት ነው። ያው ብዙ ጥሩ ነገር ያመጣል። የከተማው ነዋሪዎችም ህንጻው ሊገነባ በመሆኑ መደሰታቸውን ገልጸው ግንባታው ተጀምሮ እስኪጠናቀቅ አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን አረጋግጠዋል። ስማማው ከደር ይባላለሁ። ያው እዚህ መሀል ከተማ ነው ተወልጄ ያደኩኝ። ቤቱ በጣም ጥበት አለው። የመስኮቱ ማነስ፣ የህዝቡ ብዛት፣ በጣም መጨናነቅ፣ መተፋፈን ሁላ ነበረ። አሁን ይሄ ትልቅ ህንጻ እዚህ በመገንባቱ ለኔ ትልቅ ምርታ ነው። በቃ አልፎ ተርፎም ለአካባቢያችን ትልቅ ገጽታ ነው። እንደ ደቡብ ምዕራብ እንደ ካፋ ዞን ቦንጋ ከተማ ሳንተና ብርሃኑ ይባላል። በጣም ደስ ብሎኛል። ያው እናቶቻችን አባቶቻችን ይሄን እንኳን እድል ባዩ በእኛ ጊዜ አሁን ትልቅ እድል አይተናል። በጣም ነው የካሰ በቃ እና የአያቶቻችን ነው የካሰው ህንጻ በጣም ቆንጆ ነው። ያው ከተማ የሚመጥን ኦቨር የሚመጥን የተገነባው ይሄ ነው። አንዱ የኔ አሻራ ነው የሚያስፈልገው። እኔም ተበዳሪ ነኝ ተገልጋይ ነኝ እንዳልኩኝ የሚያስፈልገውን ነገር እንደወጣት እንደ ነጋዴ የሚያስፈልገውን ነገር ማገዝ ባለብኝ መንገድ ከጎኑኜ ሰላሙ ሰፍኖ ሁሉ ነገር ባንድ ሆኖ እንዲከናወን ጥረት አረጋለሁ። የተቻለኝን እገፋለሁ አቅሜ ፈቀደ።